በዳርክ ዌብ ላይ የተለቀቁ እነኚህ ቪዲዮዎች ዩፎዎች ከተራ ጥርጣሬ አንስቶ ከመንግስት አካላት ጋር ያላቸውን ግንኙነቶች የነገሩን ውስብስብነት ይበልጥ አጠንክሮታል። ታዲያ ዛሬ ከጥንት ጀምሮ እስከ ዛሬ ድረስ ግልጽ መልስ ያልተገኘለትን ነገር ግን በብዙ ሺዎች የሚቆጠሩ የአይን እማኞች የሚያወሩለትን ስላልታወቁ በራሪ አካላት ወይም ዩኤፍኦ ጋር ግንኙነት ያላቸውና በካሜራ እይታ ውስጥ የገቡትን የተለያዩ ቪዲዮዎች ይዤ ወደ እናንተ ቀርቤያለሁ። መጨረሻ ላይ ያለውን ፈጽሞ አትጠብቁትምና አብራችሁን ቆዩ። ይህ ምስል ስትመለከቱት መብረቅ ብቻ እንዳልሆነ ለመረዳት አይከብድም። ነገሩ በቴክሳስ ውስጥ ከዛሬ 8 ዓመት በፊት በሶሻል ሚዲያ ላይ ተለቆ ብዙዎች የተቀባበሉት ነበር። በመጀመሪያ ላይ ከነበረው ደመና አንጻር ብርሃኑ መብረቅ ይመስላል። ከተወሰኑ ሰከንዶች በኋላ ግን ከዚህ መብረቅ መሰል ብልጭታ መሃል ለማመን የሚከብድ አንድ አካል በማያጠራጥርና በማያሻማ መልኩ መታየትና የአካባቢውን ሁኔታ መቀየር ይጀምራል። በጣም ሰፊ፣ ትልቅና በመብራቶች የተከበቡ ክፍሎች ያሉት ነገር ግን በአየር ላይ ተንሳፎና በደመና ተሸፍኖ ይታያል። ሁኔታው በፍጥነት የሆነ ቢሆንም ለተመልካቹ ሰው ያለምንም ጥያቄ በቦታው ላይ እንግዳ የሆነ በራሪ አካል እንዳለ እርግጥ ነው። ይህንን ቪዲዮ የተመለከቱት ብዙዎች ቢሆኑም አብዛኞችን ግን ግራ ያጋባ ነበር። ዝናባማ ቀን ላይ በመንቀሳቀስ ላይ የነበረው ግለሰብ በመንገዱ ላይ ከሰዎች ንግግር በዘለለ ያልተመለከተውን አንድ በራሪ አካል ከደመና ውስጥ ሲወጣ ይመለከታል። በሁኔታው ግራ የተጋባውና የተደነቀው ይህ ሰው በፍጥነት የእጅ ስልኩን በማውጣት በካሜራዎቹ ያስቀረውና በሶሻል ሚዲያው ላይ ያሰራጨዋል። ይህንንም የተመለከቱት ብዙዎች ዩፎዎች ሊሆኑ ይችላሉ ብለዋል። ብዙ ጊዜ ዩፎዎች ክብ ቅርጽ ያለው መጓጓዣ እንዳላቸው ቢናገሩም ፖሊስ ዩፎዎችን ተመለከትን የሚሉትን ሰዎች ሪፖርት በሚወስድበት ወቅት እንዲህ አይነት ቅርጽ ያለውን ምስል የሳሉ እንዳሉም ይታወቃል። በእነሱ አነጋገር ቲክታክ ሼፕ ያለው ይህ በራሪ አካል ምናልባት ከቁጥጥር ውጭ በሆነ መልኩ ለምድር የቀረበ ሊሆን ይችላል። በቅርብ ጊዜ በዳርክ ዌብ የተለቀቀው አንድ ሚስጥራዊ ቪዲዮ እንደ አዲስ መነጋገሪያ የሆነበት ወቅት ነበር። ወቅቱ በ1992 ዓመተ ምህረት በሀገረ ብራዚል የተፈጠረ አንድ ክስተት ሲሆን ከ20 ዓመታት በኋላ ማለትም በ2012 ማንነቱ ባልታወቀ የደህንነት አካል መረጃው ተጠልፏል። የሚገርመው ደግሞ የሀገሪቱ መንግስት እንኳን ጉዳዩን አላስተባበሉም። ይልቁኑ በጊዜው የተለያዩ መንቀሳቀሻዎችን ለመስራት እየተሞከረ የነበረ ፕሮጀክት ነው የሚል ምላሽ ሰጥተዋል። በምስሉ ላይ እንደምትመለከቱት ክብና ዲስክ ሼፕ ያለው ትልቅ የብረት አካል በሚያስደንቅ ባላንስ ሲንቀሳቀስ በዙሪያው በብዙ ሚሊተሪ አባላትና መኪናዎች ተከቦ ከአንድ ትልቅ መጋዘን ውስጥ ሲወጣ ይታያል። ታዲያ አንድ ተራ ሙከራ ከሆነ ይሄ ሁሉ ግርግር ለምን አስፈለገ? ስለዚህስ ፕሮጀክት ምንም አይነት መግለጫዎች ለምን አልተሰጡም? የዚህስ ፕሮጀክት መጨረሻው ከምን ደረሰ? በወቅቱ የተሰነዘሩ ጥያቄዎች ነበሩ፣ ምንም አይነት ተጨማሪ ማብራሪያ ባይሰጥባቸውም። ነገር ግን ይህ ምስል መለቀቁ አንድ ብዥታን አጥርቷል። ብዙ ጊዜ እነኚህ በራሪ አካላት ምድርን ለመሰለል ነው የሚመጡት ይባላል። ከዛ በዘለለ ግን ከመንግስታት ጋር ግንኙነት እንዳላቸው ትልቅ ማሳያ ነው። እስካሁን የሽሚካስ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት ቤተሰብ ይሁኑ። 1000 ለመግባት ጥቂት ቀርቶናል። እስካሁኑ አብሮነታችሁ ከልብ አመሰግናለሁ። ከዚሁ ከብራዚል ሳንወጣ አንድ ግለሰብ በቤቱ አናት ላይ ሆኖ ሳለ ከአካባቢው በትንሽ ርቀት ላይ የሚገኝ ጥቅጥቅ ደን ዛፎች አናት ላይ አንድ አካል ተንሳፎ ይመለከታል። በመጀመሪያ ይህ አካል በአካባቢው ላይ ከሚበሩ ሄሊኮፕተሮች አንዱ ቢመስለውም ሁኔታውን በትኩረት ሲመለከተው ግን ፈጽሞ ያልጠበቀው ነገር እንደሆነ ያስተውላል። ከተለምዶ ውጪ የሆነው ይህ በራሪ አካል በየትኛውም አይሮፕላን ሆነ ሄሊኮፕተር ጋር የማይመሳሰል ሲሆን በታች በሚገኝ በአንድ ቦታ ላይ ፎከስ አድርጎ እንደቆመም ያስታውቃል። በዚህ ሁኔታ ለተወሰኑ ደቂቃዎች ከታየ በኋላ እዚያው ባለበት ወደ ላይ ከፍ በማለት ይሰወራል። ይህን ቪዲዮ በሶሻል ሚዲያ ላይ ብዙዎች የተመለከቱት ሲሆን ቪዲዮ ከተለቀቀበት ወቅት አንጻር ምናልባት ኤአይ ሊሆን ይችላል የሚሉ ሐሳቦችም ነበሩ። ሰዎች በኤሪያ 51 ኔቫዳ አቅራቢያ በመንቀሳቀስ ላይ የነበሩ ትኩረት የወሰደና የዚህን ቦታ ጥርጣሬ ይበልጥ ያጎላ አንድ እንቅስቃሴ ነበር። ይህ በከፍተኛ ጥበቃ በከባድ መኪና ተጭኖ እየተወሰደ ያለ አንድ ብረት ለበስ ክብ ቅርጽ ያለው አካል በቀን መመልከታቸው በቦታው የነበሩ አሽከርካሪዎችን ሁሉ ግርምት ውስጥ የከተተ ነበር። በሁሉም ዓለም የሚገኝን ሰው አንድ ነገር ወደ አእምሮ ይመጣል። ማንም ሰው እንዲገባ ሳይሆን እንዲጠጋ እንኳን የማይፈቀድለት ሚስጥራዊ ቦታ።
ይህ ቦታ እስካሁን ድረስ ምን ይኑር ምን ግልጽ የሆነ መረጃ የለም። ብዙዎች እንደሚሉት ግን ይህ ቦታ ውስብስብ የሆነ አደገኛ ጥናቶች የሚደረጉበትና ከሌላ ዓለም ፍጥረታት ጋር የተገናኘ ብዙ ምርምሮች የሚደረጉበት ጥብቅ ወታደራዊ ቦታ ነው ይባላል። ከዩፎዎች ጋርም በተገናኘ ብዙ ይባላል። ከወሬ ባለፈም ከተቋሙ የከዱ አባላት የሚናገሩት መረጃ ለማመን የሚከብዱ ናቸው። በሀገረ ሩሲያ በአንድ ምሽት ሰማይ ላይ በጉልህ የሚታይ አንድ አካል አለ። በዚህ ጥቁር ሰማይ ላይ አንድ በብርሃኖች የተሞሉና በመሃሉ የሚሽከረከር ነገር ያለው ይህ ቁስ የተለመደ አይነት አይሮፕላን ሆነ ሌላ ነገር ጋር የማይመሳሰል ሲሆን በሰው ልጅ የቴክኖሎጂ ዕውቀት ደረጃ ከሳተላይቶች በቀር እንዲህ አይነት በራሪ አካል አልተሰራም። ሳተላይቶችም ቢሆኑ ከመሬት ስበት ውጪ በመሆናቸው ነው። ታዲያ ይህ በራሪ አካል ምንድን ነው? ብዙዎች ግን የዚህ መንኮራኩር ባለቤቶች ሰዎች ላይሆኑ እንደሚችሉ ይናገራሉ። እናንተስ ከዚህ ዓለም ውጪ ሌሎች ፍጥረታት ይኖራሉ ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አሳውቁኝ። ያልተለመዱ በራሪ አካላት በተደጋጋሚ ሪፖርት በሚደረግባት ብራዚል ከዛሬ 17 ዓመት በፊት አሁንም ሌላ አወዛጋቢ ነገር ተገኝቶ ነበር። ይህ በምስሉ ላይ የምትመለከቱት የሉል ቅርጽ ያለው ብረት ለበስ አካል በአየሩ ላይ በተረጋጋ ፍጥነት መንቀሳቀስ ይጀምራል። ይህ ነጣ ያለና የሚያብረቀርቅ በራሪ አካል ስለላ በሚመስል መልኩ አካባቢውን ሲቃኝ ይታያል። እንዲህ የመሰሉ አካላት በፊልሞች ላይ ከመመልከት ባለፈ ክንፍ አሊያም የሚሽከረከሩ ነገሮች ሳይኖሩት በአየር ላይ መንሳፈፍ የሚችል ነገር እስካሁን የለም። ከብዙሃኑ የተደበቀ አዲስ የሰው ልጅ የቴክኖሎጂ ግኝት አለ ወይስ ሌላ ነገር? እንደ አውሮፓውያኖቹ አቆጣጠር በ2017 በሜክሲኮ ውስጥ እየተንቀሳቀሰ የነበረ አንድ ግለሰብ በመንገዱ ላይ አንድ ያልተለመደ ነገር ይመለከታል። ከባድ ጭነት ተሸካሚ መኪና ከላዩ ላይ አንድ ክብ ቅርጽ ያለው ሰማያዊ ዲስክ ጭኖ በሁለት ሚሊተሪ መኪናዎች ተከቦ ሲንቀሳቀስ ይመለከታል። ይህ ምን እንደሆነ ለመለየት የሚከብድ አካል ከየትኛውም ነገር ጋር አይመሳሰልም። ጉዳዩ ብዙዎችን በሁለት ሐሳብ የከፈለ ሲሆን ምናልባት ለሙከራ እየተወሰደ ያለ የመከላከያ ኤርክራፍት ሊሆን ይችላል የሚሉ ሲኖሩ፣ ሌላኛው ደግሞ በአካባቢው በቅርብ ርቀት ላይ ከሚገኝ ቦታ የተከሰከሰ የማይታወቅ በራሪ አካል ነው የሚሉ አሉ። በኮሎራዶ ውስጥ በጉብኝት ላይ በነበረ እንግሊዛዊ ቱሪስት የተቀረጸውና ብዙዎች ተመልክተነዋል ያሉት ምንነቱ ያልታወቀ በራሪ አካል ወይም ዩኤፍኦ ዲስክ በግልጽ ከዚህ ዝናብ ካዘለው ሰማይ ስር ይታያል። ይህ አካል ብዙ ቦታዎች ላይ እንደሚታየው አይነት ክብ ቅርጽ ያለው ሲሆን ረዘም ላለ ሰዓት በቦታው ላይ ከታየ በኋላ ከፍ በማለት ደመና ውስጥ ይገባና ይሰወራል። ሌላኛው ብዙ የዩኤፍኦ ምስክርነት የሚሰማባት ሀገር ኮሎምቢያ ስትሆን በየዓመቱ እጅግ ብዙ ሪፖርቶች የሀገሪቱ ፖሊስ ይደርሰዋል። የዚህ ዘመን ካሜራዎች ደግሞ ምስል በመያዝ እንደ ማስረጃ ይቀርባሉ። ታዲያ ከዛሬ 20 ዓመት በፊት ብዙ መነጋገሪያ የሆነው ይህ ምስል ነበር። በቦታው ላይ የነበረው ግለሰብ ወደ ሰማይ እየወጣ ያለ ምንነቱ ያልታወቀ በራሪ አካል ይመለከታል። ይህም አካል ቁመቱ ወደ ላይ የረዘመ ጥቁር ሲሆን ይበልጥ የሚገርመው ደግሞ የሚያበራ ሰማያዊ ብርሃን ከታች በኩል አለው። ሮኬት አሊያም ሚሳኤል የመሰለ ይህ ነገር ሚሳኤሎች እንደ ጥይት የሚወረወሩ እንጂ በቀስታ የሚጓዙ አይደሉም። ሌላኛው ሚሳኤሎች የሚጠቀሙት የነዳጅ አይነት ሊኩዊድ ሃይድሮጅን ወይም ኬሮሲን እንዲሁም ሃይድራዛይን ሲሆን ታዲያ ከነኚህ የነዳጅ አይነቶች የሚወጣው እሳት የቀላ ነው። የዚህ አካል ተቀጣጣይ ብርሃን ግን አረንጓዴ ነው። ሁኔታው በሶሻል ሚዲያ ላይ ከተሰራጨ በኋላ የሚዲያ ሽፋን ያገኘ ቢሆንም የኮሎምቢያ ደህንነት ቢሮ ግን ስለ ጉዳዩ ምንም ነገር እንደማያውቅ ይናገራል። ሌላኛውና የመጨረሻው ቪዲዮ ደግሞ በፍሎሪዳ ሰማይ ክብ ቅርጽ ያላቸው በርከት ያሉ በራሪ ዲስክ በአንድነት ሲንቀሳቀሱ ይታያል። ታዲያ ነገሩ በዚህ ብቻ አላበቃም። ይበልጥ ትኩረት እንዲሰጠውና ጉዳዩ ሌላ መልክ እንዲይዝ የሚያደርገው ደግሞ ከነኚህ በራሪ ዲስኮች ጀርባ 3 ሄሊኮፕተሮች ይከተላቸዋል። ነገር ግን የማባረር አሊያም ጥቃት የመፈጸም አይደለም፣ ይልቁኑ የተረጋጋና የተለመደ አይነት በረራ እንጂ። ይህ ቪዲዮ በሶሻል ሚዲያ ላይ ከተለቀቀ በኋላ ብዙዎች በአንድ ነገር ይስማማሉ። እነኚህ በራሪ አካላት ወደ ሆነ ቦታ እየመሯቸው ሊሆን ይችላል፣ አሊያም ይመጣሉ ተብሎ የሚጠበቁ እንግዶች። ስለ ዩኤፍኦ ሲነሳ ሁሌም ቢሆን መልስ ያጡ ብዙ ጥያቄዎች አሉ። አንዳንዶቹ ተራ ወሬዎች ሊሆኑ ይችላሉ፣ አንዳንዶችን ግን ልንክዳቸው በማንችለው መልኩ የተረጋገጡና የታዩ ብዙ ማስረጃዎች አሉ። እኔ እነኚህን ለእናንተ ብትሰሙት ብዬ ያቀረብኩላችሁ። አንድ ላይክ እና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።